ሰላም ጤና ይስጥልኝ የቻናል ቤተሰቦች እንደምን አላችሁ? ለመሆኑ በሀገራችንና በዓለም አቀፍ መድረክ እየተካሄደ ያለው ድብቅ ፖለቲካ ሚስጥር ምንድነው? በሀገር ውስጥ አካባቢ ምርጫዎች እየተካሄዱ ባሉበት ወቅትም በምስራቅ አርሲ የተፈጸመው ሰቅጣጭ ጥቃት በስተጀርባ ማን አለ? ባለስልጣናት ውስጥ መረጃ የለንም የሚል ዝምታን የመረጡት እስከመቼ ነው? በሌላ በኩል ግብጽ በኢትዮጵያ ድንበር አቅራቢያ የነበራትን የጦር ሰፈር እንድትዘጋ በደቡብ ሱዳን መገደዷም ለአዲስ አበባ ምን አይነት የዲፕሎማሲ የበላይነት ይሰጣል? የዓለም ሀያላን ሚዲያዎች ዛሬ ሰኔ 3 ቀን ስለ ኢትዮጵያ ምን እያወሩ ነው? በመካከለኛው ምስራቅ የኔታንያሁና የካሚኒ አዲስ የዛቻ ጦርነትስ ዓለማችንን ወዴት እየመራት ነው? ዕለቱ ታላላቅ ዜናዎች ተሰንደዋል። እስከ መጨረሻው አብራችን ቆዩ። በምስራቅ አርሲ ዞን በተለያዩ ወረዳዎች ግንቦት 23 እና 24 ቀን 2018 ዓ.ም በተፈጸመ አሳዛኝ ጥቃት የ13 ሰዎች ሕይወት ማለፉን የነዋሪዎች የሀገረ ስብከቱ መረጃን ጠቅሶ ቢቢሲ ዘገበ። በጥቃቱም 101 ዓመት ዕድሜ ያለው ታሪካዊ የጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ መውደሙና በመቶዎች የሚቆጠሩ አባወራዎች መፈናቀላቸው ታውቋል። አካባቢው ባለስልጣናት ግን እስካሁን ድረስ ስለ ጉድረሰ መረጃ የለም የሚል ምላሽ ሰጥተዋል። ጥቃቱ የተፈጸመው በአስኮ በሼርካና በሆንቆሎ ዋቢና በሰልጣና ወረዳዎች መሆኑ ታውቋል። በጥቃቱ ህይወታቸውን ካጡት 13 ሰዎች መካከልም የ80 ዓመት አረጋዊ የአካባቢው ሚኒሻዎች፣ አድማ በተኛ አባላት እንዲሁም ጥቃቱን ለመከላከል የሞከሩ ሙስሊም ነዋሪዎች ወገኖች ይገኙበታል። ከጉዳቱ ባሻገር በአስኮ ወረዳ ብቻ 280 በላይ አባወራዎች ተፈናቅለው የተሰደዱ ሲሆን ንብረታቸው መዘረፋቸው፣ መኖሪያ ቤታቸው መቃጠላቸው ታውቋል። ይህ በእንዲህ እንዳለ በጥቃቱ ወቅት ዕድሜው 101 ዓመት የሞላው ታሪካዊ ጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የምስራቅ አርሲና የሶማሌ ክልልና ጅጅጋ ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳ አረጋግጧል። በተጨማሪም የካራ ኩፍቱና መድኃኔዓለም ቤተክርስቲያን ተዘርፎ ደጀ ሰላሙ የተቃጠለ ሲሆን ምዕመናኑ ታቦቱን ይዘው ለመሰደድ መገደዳቸው ታውቋል። ብፁዕ አቡነ ኤልሳና አካባቢ ነዋሪዎችም ጥቃቱ እምነት ተኮርና ነዋሪዎችን በማንነታቸው በሃይማኖታቸው ብቻ ለይቶ ያነጣጠረ ነው ሲሉ ገልጸውታል። ጥቃቱን የፈጸሙበትም ሰኞ ግንቦት 24 ቀን በአካባቢው ምርጫ ተካሂዶ የነበረበት ወቅት መሆኑን የጠቀሱት የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍ ያለው ሽጉጤም ድርጊቱ ምርጫውን ለማደናቀፍ የታለመ ሲሆን እንደሚችል ጠቁሟል። ነዋሪዎቹ በጥቃቱ እጃቸው እንዳለበት የሚጠረጥሩት መንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ቢሆንም የቡድኑ ሰሜን አሜሪካ ቃል አቀባይ ጅሬኛ አያና ለቀረበላቸው ጥያቄ እስካሁን ምላሽ አልሰጡም። በተጨማሪም ነዋሪዎች አካባቢው ላለፉት 3 እና 6 ዓመታት ተመሳሳይ እገታዎች፣ ግድያዎች ተደጋጋሚ ሲፈጸሙ መቆየታቸውና በአካባቢው አስተዳደር ውስጥም ያልጠሩ ሁኔታዎች እንዳሉ በምሬት ይናገራሉ። ይህን ሰቅጣጭ ጥቃት በተመለከተ የቢቢሲ አማርኛ አገልግሎት የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሶሬ ወጊን እና የሆንቆሎ ዋቢ ወረዳ አስተዳዳሪ ሐሰን መሐመድን ያነጋገረ ቢሆንም ሁለቱም ባለስልጣናት እስካሁን የደረሰ መረጃ የለም እናጣራለን የሚል ምላሽ ሰጥተዋል። ኦሮሚያ ክልል ከፍተኛ የጸጥታ ኮሚኒኬሽን ባለስልጣናትን በተደጋጋሚ የተደረገላቸውን የስልክ ጥሪ አላነሱም። ይሁን እንጂ ትናንት ማክሰኞ ግንቦት 25 አካላትና አጣሪ ቡድን ወደ ስፍራው ማምራታቸው በአሁኑ ሰዓትም አካባቢው መረጋጋቱን ከሀገረ ስብከቱ የተገኘው መረጃ አመልክቷል። ወደሚቀጥለው መረጃችን ስናልፍ በምስራቅ አፍሪካና በናይል ተፋሰስ ፖለቲካ ላይ ትልቅ ለውጥ ሊያመጣ የሚችል ስትራቴጂካዊ እርምጃ ተሰምቷል። በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ በምትገኘው ፓካግ ከተማ ላይ ሰፍሮ የነበረው የግብጽ ወታደራዊ ኦፕሬሽን ማዕከል እንዲዘጋ መወሰኑን አዲስ ስታንዳርድ ዘግቧል። ታላቁ የህዳሴ ግድብና የናይል ወንዝ ፍሰትን በቅርበት ለመሰለል ያገለግላል የተባለው ይህ ማዕከል መዘጋቱን የካይሮ ቀጠናዊ ተጽዕኖ የሚቀንስና የአዲስ አበባን ዲፕሎማሲያዊ የበላይነት የሚያሳይ ነው ተብሏል። ይህ ስፍራ ለኢትዮጵያ እጅግ ቅርብና ስትራቴጂካዊ ቦታ ነው። ግብጽ በዚህ ስፍራ ላይ የገነባቸው የኦፕሬሽን ማዕከል 260 የሚሆኑ ወታደራዊና ቴክኒክ ባለሙያዎችን ያቀፈ ነበር። ማዕከሉ በይፋ ለቴክኒክ ድጋፍ እና ለደቡብ ሱዳን ወታደራዊ ስልጠና የሚሰጥ ቢባልም ዋና ዓላማው ግን የኢትዮጵያን ህዳሴ ግድብ እንቅስቃሴና የውሃ ፍሰት በቅርበት ለመቆጣጠርና ለመሰለል እንደነበር የፖለቲካ ተንታኞች ይናገራሉ። ታዲያ ጁባ ይህን ማዕከል ለምን አሁን እንድትዘጋዘዘች በዚህ ውሳኔ በስተጀርባ የኢትዮጵያ የደቡብ ሱዳን እያደገ የመጣው የኢኮኖሚ ትስስር ይገኛል። በሁለቱ ሀገራት በዚህ የፓካክ በኩል የሚያልፍ የ738 ሚሊዮን ዶላር የመንገድ መሰረተ ልማት ለመገንባት ተስማምተዋል። ከዚህ በተጨማሪም ደቡብ ሱዳን የናይል ተፋሰስ ስምምነት ለመተግበር መወሰኗም ቀጠናዊ ያስተላለፉ ሙሉ በሙሉ ከካይሮ ወደ አዲስ አበባ እንድታዞር አድርጓታል። የድንበር ደህንነታቸውን በጋራ ለመጠበቅ መወሰናቸው ለግብጽ ወታደራዊ መገኘት በአካባቢው ቦታ አሳጥቶታል።
ይህ የፓካክ ማዕከል መዘጋት ለግብጽ ትልቅ ዲፕሎማሲያዊ ሽንፈት ቢሆንም ካይሮ ግን በቀላሉ እጇንን የምትሰጥ አትመስልም። የግብጽ ባለስልጣናት ይህን እርምጃም ቀጠናዊ ተጽዕኖዋን እንደማይቀንሰው በመግለጽ ይልቁንም ከኢትዮጵያ ጋር ፍጥጫ ውስጥ ካሉ ሌሎች የጎረቤት ሀገራት ማለትም ኤርትራ፣ ሶማሊያና ሱዳን የታጠቁ ኃይሎች ጋር ያላትን ወታደራዊ ጥምረት አጥብቃ እንደምትቀጥል ፍንጭ ሰጥተዋል። ይህም የምስራቅ አፍሪካ ጂኦፖለቲካ ፍጥጫ ይበልጥ እየተወሳሰበ እንዲሄድ ማድረጉ አልቀረም። ይህ በእንዲህ እንዳለ በዓለም አቀፍ መገናኛ ብዙኃን በኢትዮጵያ ምርጫና ቀጠናዊ ጂኦፖለቲካ ለውጦች ላይ ሰፊ ትንተናዎች እየወጡ ይገኛሉ። ከዚህ ባሻገርም በዓለም አቀፍ መድረክ የመካከለኛው ምስራቅ ውጥረት፣ የነዳጅ ዋጋ መውረድና የአውሮፓ ደህንነት ስጋቶች የዛሬዎቹ መነጋገሪያ አጀንዳዎች ነበሩ። አልጀዚራ፣ ቢቢሲ እና አናዶሉ የተባሉት ዓለም አቀፍ ሚዲያዎች በኢትዮጵያ የሚካሄዱት አካባቢ ምክር ቤት ምርጫዎች የተስተጓጎሉ ስፍራዊ ዝግጅት ላይ ትኩረት አድርገዋል። ሚዲያዎቹ በተለይም ባለፉት ቀናት በምስራቅ አርሲ ዞን የተከሰቱትን የጸጥታ እክሎች በመጥቀስ የደህንነት ስጋቶች በምርጫው ሂደት ላይ ጥላ ማሳደራቸውን ዘግበዋል። የሰላምና ጸጥታ ኃይሎች አካባቢውን ለማረጋጋት እያደረጉት ስላለው ጥናትና ተፎካካሪ ፓርቲዎች በኩል የፖለቲካ ምህዳሩ የማግኘት ጥያቄዎች የቢቢሲ የዛሬው ትንተና አካል ነበሩ። በሌላ በኩል ሮይተርስ እና አክሲዮስ የተባሉት የዜና ተቋማት የኢትዮጵያን ቀጠናዊ ዲፕሎማሲያዊ ድል በሰፊው ተንትነውታል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ የኦፕሬሽን ማዕከል ለመዝጋት መወሰኗም በአዲስ አበባና በካይሮ መካከል ያለው የናይል ዲፕሎማሲያዊ ፍጥጫ ወደ አዲስ ምዕራፍ እንዳሸጋገረው ሚዲያዎች ገልጸዋል። ዘኢኮኖሚስት መጽሔት በበኩሉ ከዚሁ ፖለቲካ ውጥረት ጎን ለጎን የኢትዮጵያ ማይክሮ ኢኮኖሚ ማሻሻያና ከዓለም አቀፍ የገንዘብ ድርጅት IMF ጋር ያለውን የዕዳ ሽግሽግ ሂደት የሚገመግም ትልቅ ሪፖርት አውጥቷል። ወደ ዓለም አቀፍ ዜናዎች ስናልፍ CNN እና አክሲዮስ በመካከለኛው ምስራቅ በጋዛና በሊባኖስ ድንበር አካባቢ ስላለው ወታደራዊ ውጥረት መባባስና አዲስ ስለተጀመሩት የተኩስ አቁም ድርድሮች ሰፊ ሽፋን ሰጥተዋል። በተጨማሪም ብሉምበርግ እና ሮይተርስ የኦፔክ ፕላስ አባል ሀገራት በነዳጅ ምርት ላይ ባደረጉት የፖሊሲ ማሻሻያ በቻይና ኢኮኖሚ ፍጥነት መቀነስ ምክንያትም የዓለም የነዳጅ ዋጋ መውረዱና ይህም የዓለምን አክሲዮን ገበያ እያነጋው መሆኑን በዋና ዜናነታቸው ይዘውታል። ቴሌግራፍ እና ቢቢሲ በበኩላቸው በዩክሬን ግንባር ምዕራባውያን ሀገራት ለኪየቭ የሚሰጡትን የረጅም ርቀት መሳሪያዎች አጠቃቀም ላይ የጣሉትን ገደብ ማንሳታቸው ያስከተለውን አዲስ ዓለም አቀፍ ውጥረት በዝርዝር አስነብበዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የኃይል ሚዛን ዙሪያ በእስራኤልና በኢራን መካከል ያለው ፍጥጫ ወደ አዲስ የቃላት ጦርነት ተሸጋግሯል። ኢራን የጦር ሰራዊቷ ከተደረገው ውጊያ በኋላ የበለጠ ዝግጅትና ጠንካራ ሆኖ መውጣቱን ስታውጅ፣ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ቴህራን ሽብር አገዛዝ መሰረት ተናግቷል፣ መውደቁም የማይቀር ነው ሲሉ ዝተዋል። በሁለቱ ሀያላን መካከል ያለው ወቅታዊ ፍጥጫ አሳሳቢ ደረጃ ላይ ደርሷል። የኢራን አብዮታዊ ዘብ ቃል አቀባይ ሁሴን ሞኢ እንደገለጹት በጥቃቱ ማክተሚያ ላይ በተደረገው የተኩስ አቁም ወቅትም የኢራን ሰራዊት ዝም ብሎ የተቀመጠበት አልነበረም። ይልቁንም ጦሩ በሁሉም መስክ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውኑ መቆየታቸውን አስታውቀዋል። ቃል አቀባዩ በተኩስ አቁሙ ወቅትም የሰራዊታችን ተልዕኮ የመፈጸም አቅም ጨምሯል፣ የውጊያ አቅሙም ጥንካሬውና አደጋውም የመቋቋም ብቃቱ ተጠናክሯል። በአሁኑ ወቅትም ጦሩ ቀደም ሲል ከነበረው አቋም በተሻለ ሁኔታ ላይ ይገኛል ሲሉ የጦር ኃይላቸውን የበላይነት አረጋግጠዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የኢራን መንግስት የደረሰበትን ከባድ ጥቃት ምክንያትም መሰረቱ ክፉኛ መናጋቱን ይፋ አድርገዋል። ኔታንያሁ በኤክስ ማህበራዊ ገጻቸው ላይ ባሰፈሩት መልእክትም የዚህ የሽብር አገዛዝ መሰረት ተናግቷል። አገዛዙ ከዚህ በኋላ የቀድሞ ወደ ነበረበት ደረጃ ፈጽሞ ይመለስ፣ መውደቁ እንደማይቀር ነግራቸዋለሁ በማለት በቴህራን ላይ ያላቸውን የድል በራስ መተማመን አንጸባርቀዋል። የእስራኤል ጠቅላይ ሚኒስትር ይህን ጠንካራ አስተያየት የሰጡት አዲሱ የኢራን ጠቅላይ መሪ ሞንታጅባ ካሚኒ በተመሳሳይ የእስራኤል ክፉኛ መዳከሟን ከተናገሩ በኋላ ነው። ጠቅላይ መሪው ባስተላለፉት መልእክትም እስራኤል በመጪዎቹ 15 ዓመታት አትታይም፣ ትጠፋለች የሚል ከባድ ትንቢታዊ ማስጠንቀቂያ ሰንዝረዋል። ሁለቱ ሀገራት ከዚህ ቀደም ታይቶ በማይታወቅ መልኩ በቀጥታ ጦርነት ውስጥ ገብተው የነበረ ሲሆን እስራኤል በአሜሪካ ድጋፍ በፈጸመችው ጥቃት የኢራን የቀድሞው ጠቅላይ መሪን ጨምሮ በርካታ ባለስልጣናት መገደላቸው ይታወሳል። ኢራን በበኩሏ በእስራኤልና በአካባቢው ባሉ የአሜሪካ አጋሮች ላይ በፈጸመችው ተከታታይ የሚሳኤልና የድሮን ጥቃቶች ከባድ ጉዳት ማድረሷ ይታወቃል። ቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።